እነዚህ ኢትዮጵያውያን የሀገርን ታሪክ ሊቀይሩ መመካከርንና መደማመጥን አስቀድመው በሀገራዊ የምክክር ጉባኤው ላይ ተሰባስበዋል። አቶ በለጠ ወልዴም የዚሁ የምክክር ጉባኤ ተመካካሪ ናቸው። የሀገር ሽማግሌው አቶ በለጠ ምክክሩ የሀገርን ከፍታ ያስቀደመ የቆዩ ቁስሎችም የሚድኑት በኃይል ሳይሆን በውይይት መሆኑን ጉባኤው ያሳየ ስለመሆኑ ያነሳሉ። የምንመካከረው በሀገር ጉዳይ ነው። ሀገርን ቀና ለማድረግ የሀገርን ችግር ለመፍታት ሀገርን ወደ ነበረችበት ከፍታ ከፍ ለማድረግ ስለሆነ እስከዚያ ድረስ ከመጣን ጊዜ ጀምሮ ቅድመ ሁኔታዎች ናቸው። ስነ ስርዓቱ ምን መደረግ እንዳለበት እንዴት መወያየት እንደምንችል ይሄ አድርግ አታድርግ ሳይሆን ቅድመ ሁኔታውን ግንዛቤ እየተፈጠረልና ወደ ዓላማው እንድንገባ ለማድረግ የሳሳሰብ ይዘን እንዳንሄድ ወይም ደግሞ አንድ አይነት ወደ መንደር ወደ ጥበት ወደ አካባቢ ሳይሆን ወደ ኢትዮጵያዊነት ወደ ትልቁ ከፍታ ወደ ትልቁ ቤታችን የሚወስደንን ሐሳቦች ለማምጣት የምንችልበት ግንዛቤ እየተፈጠረልን ነው። ምክክሩ አንድን ሐሳብ በሌላው ላይ ለመጫን የተዘጋጀ ሳይሆን በመጀመሪያ የጋራ ግንዛቤን በመፍጠር ሀገርን ወደ ተሻለ አቅጣጫ ለመምራት የሚያስችል ነው። ከመንደር ከጎሳ ከአካባቢ ይልቅ ትልቁን ቤት ማለትም ኢትዮጵያን በማስቀደም ላይ የተመሰረተው የምክክር ሂደት ለትውልድ አሜኬላን የመትከል ውርስን ሳይሆን ሰላምንና ልማትን የማጽናት ነው። እስካሁን ድረስ ባለው ሁኔታ የምክክር ሂደቱ በጣም ደስ የሚል ነው። በሀገራችን የመጀመሪያ በመሆኑ በጣም ጥሩ የተካሄደ ነው ያለው። ከዚህ ታሪካዊ የሀገራዊ ምክክር ጉባኤ ላይ በጣም ብዙ ነገሮች ይጠበቃሉ። የተሳካ ጉባኤ እንደሆነ ተስፋ አደርጋለሁ። ያለፉት ብዙ ችግሮች አሳልፋ ሀገራችን ኢትዮጵያ ለችግሮችን የሚቀርቡበት መንገዶች ያመቻቻሉ ብዬ ተስፋ አደርጋለሁ። 500 ሆነን ተነጋግረናል። በየተሰጠን ምድብ በማዕከላችን ሰብሳቢና ጸሐፊ መርጠን ወደ ውይይት እንገባለን ማለት ነው። በጉራጌ አባባል የሚባል ነገር አለ። አበጥብ ተራከሰም ያርስ መታየው አድጋፋም ይትረቅ የሚል ቋንቋ አለ። ይሄ ማለት ምን ማለት ነው? ብዙ ሆነው ባለመግባባት በጣም የሚያንሱ አሉ፣ ጥቂት ሆነው በመግባባት ደግሞ የሚተልቁ አሉ ማለት ነው። እኛ ኢትዮጵያውያን በቁጥር በጣም ብዙ ነን። 130 ሚሊዮንና ከዛ በላይ ሆነን ባለመግባባት እርስ በርስ የተሰጠን ሌላ አጀንዳ የሌሎችን አጀንዳ ተቀብለን በመከፋፈል ባለመግባባት አንሰን ነበረ። አሁን ግን ያ መከፋፈል ትተን ኢትዮጵያዊነትን እየሰበክን ታሪኩም ያለው እድሉም ያለው በእኛ እጅ ላይ ነው። በኢትዮጵያ ታሪክ በምክክር ችግሮችን የመፍታት ሂደት የመጀመሪያ ሲሆን በዚህም ትልቅ ተስፋ ተሰንቋል። ከዚህ የሚጠበቀው ውጤትም ከፍተኛ ሊሆን እንደሚችል ይጠበቃል። ይህ ሀገራዊ የምክክር ጉባኤ በብዙዎቻችን ዘንድ ትልቅ ተስፋ የተጣለበትና የሚደገፍ ታሪካዊ አጋጣሚ ነው። ሀገራችን ኢትዮጵያ በተለያዩ የመንግስት ስርዓቶች ብታልፍም ዛሬ ግን ህዝቡ ከታችኛው እርከን ጀምሮ በነፃነት ተወያይቶ ሐሳቡንና ጥያቄዎቹን አቅርቦ ለሀገሩ ግንባታ አዎንታዊ አስተዋጽኦ የሚያበረክትበት የመጀመሪያው እውነተኛ ዕድል ተፈጥሯል። ይህ መድረክ ኢትዮጵያ የብሔርና የቋንቋ ልዩነቶች ያሏቸው ህዝቦች በአንድነት የሚኖሩባት መሆኗን የሚያስመሰክር ነው። የሀገራዊ ምክክሩ የአንድ ቡድን ወይንም የአንድ ትውልድ ጉዳይ ብቻ አይደለም፣ የመላ ኢትዮጵያውያን የጋራ ኃላፊነትም ጭምር ነው። ልዩነቶች በክርክር ሳይሆን በምክክር ሲፈቱ፣ እምነት ሲገነባ፣ የጋራ ራዕይ ሲፈጠር የታሪክ አዲስ ምዕራፍ ይከፈታል። በሀገራዊ ምክክሩም የሆነው ይህ ነው። ከሐምሌ 8 ቀን 2018 ጀምሮ እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። ዛሬ የሚሰሙት ድምጾች የዛሬ ብቻ አይደሉም፣ የነገዋን ኢትዮጵያ የሚቀርጹ ድምጾችም ናቸው። የውይይት ባህል ሲጠናከር፣ መተማመን ሲያብብ፣ የጋራ ሀገራዊ ራዕይ ሲጸና፣ ኢትዮጵያም በዜጎቿ የጋራ ፍላጎትና
ተስፋ ላይ ተመስርታ ዘላቂ ሰላምና እድገት ወደሚገኝበት አቅጣጫዋ ትጓዛለች።